የማቴዎስ ወንጌል ምዕራፍ 3 ስለ መጥምቁ ዮሐንስ ስብከት። በዚያም ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ፣ እንዲህ ሲል መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ የእግዚአብሔርን መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚያስተምር የአዋጅ ነጋሪ ቃል ተብሎ በነቢዩ በኢሳይያስ የተነገረለት ይህ ነውና። የዮሐንስም ልብሱ የግመል ጠጉር ነበር፣ በወገቡም የጠፍር መታጠቂያ ነበር፣ ምግቡም አንበጣና የጣዝማ ማር ነበር። ያን ጊዜ በይሁዳና በኢየሩሳሌም በዮርዳኖስም አውራጃዎች ያሉ ሰዎች ሁሉ ወደ እርሱ ይሄዱ ነበር። ኀጢአታቸውንም እየተናዘዙ ሁሉ በዮርዳኖስ ወንዝ ከእርሱ ይጠመቁም ነበር። ነገር ግን ከፈሪሳውያንና ከሰዱቃውያን ወገን ወደ ጥምቀቱ ሲመጡ ብዙ ሰዎችን ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ ትሸሹ ዘንድ ማን አመለከታችሁ? እንግዲህስ ለንስሐ የሚያበቃችሁን በጎ ሥራ ስሩ። አብርሃም አባት አለን በማለት የምታመልጡ አይምሰላችሁ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንዲቻለው እነግራችኋለሁ። እነሆ ምሳር በዛፎች ግንድ ላይ ሊወድቅ ተቃጥቶአልና መልካም ፍሬ የማያፈራ ዛፍ ሁሉ ይቈረጣል፣ ወደ እሳትም ይጣላል። እኔ ለንስሐ በውሃ አጠምቃችኋለሁ። ጫማውን ለመሸከም የማይገባኝ ከእኔ በኋላ የሚመጣው እርሱ ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል። አውድማውን የሚያጠራበት መንሽ በእጁ ነው። ስንዴውን በጎተራ ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። ያን ጊዜ ጌታችን ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ እሻለሁ፣ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አሁንስ ተው፣ እንዲህ ጽድቅን ሁሉ ልንፈጽም ይገባናልና አለው። ከዚህ በኋላ ተወው። ጌታችን ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማይ ተከፈተለት፣ የእግዚአብሔርም መንፈስ በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። እነሆም በእርሱ ደስ የሚለኝ የምወድደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ።